በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 26 ቀን ጻድቁ አቡነ ሀብተ ማርያም ልደታቸው ይታሰባል። እኒህ ጻድቅ የሀገራችን ኮከበ ገዳም ናቸው። ጽድቅና ትሩፋት እንደ ሀብተ ማርያም እንዲሉ አበው ባህር ከሆነ ጣዕመ ሕይወታቸው ጥቂቱን ለበረከት እንካፈል። ጻድቁ መካነ ሙላዳቸው ሸዋ የራእዊ ውስጥ ሲሆን አባታቸው ፍሬ ብሩክ እናታቸው ደግሞ ቅድስት ዮስቲና ትባላለች። በተለይ ቅድስት ዮስቲና እጅግ ደመግቡ ምጽዋትን ወዳጅ ቡሩክት ሴት ነበረች። እንዲሁም ከጻድቁ መወለድ በፊት መንና ጭው ካለ በረሃ ገብታ ነበር። ከዛም አንድ የበቃ ግዑዝ አግኝቷት ከማኅፀንሽ ደግ የሥላሴ ባሪያ ያለና ተመለሽ ብሏት እንደገና ተመልሳለች። ጻድቁን ወልዳ አሳድጋም እንደገና መንና በተጋድሎ ኑራ 7 አክሊላትን ተቀብላ አርፋለች። ወደ ጻድቁ ዜና ሕይወት ስንመለስ አቡነ ሀብተ ማርያም ገና ሕፃን እያሉ ከእናታቸው ጋር ቆሞ ሲያስቀድሱ እግዚኦ መሐረነ ክርስቶስ ሲባል ይሰማሉ። እሳቸውም ይህችን ጸሎት በሕፃንነት አንደበታቸው ይዘው ሌሊት እየተነሱ ማረነ እባክህ እያሉ ይሰግዱ ነበር። የ5 ዓመት ሕፃን እንዲህ ሲያደርግ ማየቱ በእውነት ይደንቃል። ትንሽ ከፍ ብለውም በረኝነት ሳሉ ፍጹም ተሐራሚና ጸዋሚ ነበሩ። ጸጋው ስለበዛላቸው ልጅ ሆነው ብዙ ተአምራት ሰርተዋል። የፈጣሪን ስም ያቃለለውን አንድ እረኛ በአየር ላይ ሰቅለው አውለውታል። ከዚያ በኋላ ለግል አካለ መጠን ሲደርሱ ወደ ትምህርት ቤት ገብተው መጻሕፍትን አጥንተው መንነዋል። በአባ መልከ ጼዴቅ እጅ ከመነኮሱ በኋላ የሰሩትን ትሩፋትና የነበራቸውን ተጋድሎ ግን የኔ ቢጤ ደካማ ሰው ሊዘረዝረው አይችልም። አባታችን ጻድቁ ሀብተ ማርያም ባህር ውስጥ ሰጥመው 500 ጊዜ ይሰግዳሉ። በየቀኑ 4ቱን ወንጌልና 150ውን መዝሙረ ዳዊት ይጸልያሉ። እናስታውል። ለዚህ ላይ መጽሐፍ ቅዱስን ማንበብ ታላቅ ጸሎት መሆኑን ልብ ይለዋል። በ40 ቀናት ቀጥሎም በ80 ቀናት አንዴ ብቻ ይመገቡ ነበር። ምግባቸው ደግሞ ሳርና ቅጠል ብቻ ነው። በየዕለቱ ያለማስታጎል ማኅጠንት ያሳርጋሉ፣ ካህን ናቸውና። ዘወትር በንጽሕና ቅዱስ ሥጋውን ክቡር ደሙንም ይጠጣሉ። ዘወትር በንጽሕና ቅዱስ ሥጋውን ይበላሉ፣ ክቡር ደሙንም ይጠጣሉ። በፍጹም በልባቸው ውስጥ ቂምን ክፋትንም አላሳደሩም። በእነዚህና በሌሎች ትሩፋቶቻቸው ደስ የተሰኘ ጌታም ለጻድቁ የእሳትና የብርሃን ሰረገላ ሰጥቷቸው በዚያ እየበረሩ ኢየሩሳሌም ይሄዱ ነበር። ከብዙ የተጋድሎ ዘመናት በኋላም የክብር ባለቤት መድኃኒታችን ክርስቶስ አእላፍ መላእክትን አስከትሎ መጥቶ እንዲህ አላቸው። አንደኛ ስለ እኔ ረሃብና ጥምን ስለታገስክ፣ ሁለተኛ ስለ ምናኔህ፣ ሶስተኛ ደግሞ ስለ ተባረከ ምንኩስናህ፣ አራተኛ ስለ ንጹሕ ድንግልናህ፣ አምስተኛ ቂምና በደልን ባለመያዝህ፣ ስድስተኛ ስለ ንጹሕ ክህነትህ ወይም ስለ ማኅጠንትህ፣ ሰባተኛ ቅዱስ ወንጌልን በፍቅር ስለማንበብህ 7 አክሊላትን እሰጥሃለሁ አላቸው። በሰማይም ከመጥምቁ ዮሐንስ ጎን 500 የዕንቁ ምሰሶዎች ያሉበት አዳራሽ ሰጥቼሃለሁ። በስምህ የሚለምኑ በቃል ኪዳንህ የሚማጸኑትን ሁሉ እንድምርልህ አማን በርእስየ ብዬ ምዬልሃለሁ አላቸው። ቅዱሳን መላእክትም ሀብተ ማርያም ወንድማችን ሲሉ አቀፏቸው። ጌታ ግን በዚህ ሰዓት አንድም ሶስትም ሆኖ ታያቸውና አቅፎ 3 ጊዜ ሳማቸው። ከፍቅሩ ጽናት የተነሳ ነፍሳቸው ከስጋቸው ተለየች፣ በዝማሬም ወሰዷት። ይህችም ዕለት ዛሬ ግንቦት 26 ቀን ለጻድቁ ዕለተ ልደታቸው ናት። አምላከ አበው ወሰማይ ጣዕመ ፍቅራቸውን ክብራቸውን ጸጋ በረከታቸውን ይክፈለን። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። የቅዱስ ዳዊት መዝሙር 36 ቁጥር 28 እስከ 31። አምላካችን በቸርነቱ በምሕረቱ ከጻድቁ አቡነ ሀብተ ማርያም ረድኤት በረከት ይክፈለን ለዘላለሙ አሜን።